የሚያስለቅስ የሚያሳዝን መጥፎ ነገር አድርጌ አላውቅም። አንቺን ለማስደሰት ነው አይደለም ሩታዬ? ይህን የመሰለ ሸበላ የሆነ ልጅ ይዤ መጥቼ ከጸባይ ከመልክ መልክ ምን ትፈልጊያለሽ ሩታዬ? ግን አንድ ነገር ላስረዳክ። ምን አለ መሰለህ፣ እኔ አሁን ኦልሬዲ በራሴ መንገድ እኮ የራሴን ፕሮሰስ ጨርሻለሁ። ታውቃለህ፣ ይሄ ይፈጥናል። ይሄ እኮ አሁን አየር ላይ ነው። በቃ ሩታዬ ምንም እኮ የቀረ ነገር የለም። ነገር እኮ ነው የቀረ አይደለም። እኔ እስከማውቀው ድረስ ደስታ ፕሮሰስ ሙሉ ነገሮቹን በሌለሽበት ነገሮቹን አስተካክሉ። እኔም አንዳንድ ፋይሎችን ወስጄለት ምናምን እኔም ሳታወራ በዚህ ቤት ድረስ መምጣቱ ራሱ በጣም ያስደነግጣል። ሩታዬ ያው ፍቅር ማለት ያው መላመድ ነው። ከጊዜ በኋላ እንላመዳለን። ብዙ ነገር ስናወራ መላመዳችን ነገር ያው ምንም ላትወጂኝ የምችበት ምክንያት ያለ ለነገር ይችላል እና ሩታዬ ድንግጧት እዚህ ጋር ቤቷ ቤተሰብ የሩታዬ አፍቃሪ ከአውሮፓ ወደ ኢትዮጵያ ገባ። አቤት ግርማ ሞገስ፣ አቤት ቆመት በሉ ቤተሰብ። አብርሽ ውሃ በላ፣ አብርሽ ተቃጠል፣ አብርሽ ባይ በሉ ቤተሰብ። እቺ ኢሊልት የሆነች ሴት አጣ በራሱ እጅ ሩታ የሚፈልግ ብዙ ሰዎች አሉ ቤተሰብ። እኔ ከምኑም በላይ ማለት ነው ቤተሰብ የሩታ ሁኔታ በጣም ተመችቶኛል። የአበባ አቀባበል በፈጣሪ በሳቅ ነው። እግዚአብሔር በሳቅ ሞትኩ ዛሬ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች። ለቤትም አዲስ ከሆናችሁ ሰብስክራይብ አድርጉኝ የኔ ውዶች። ግን ቪዲዮ ታያላችሁ፣ ለምንድን ነው ሰብስክራይብ ማታደርጉ? ላይክም አድርጉ፣ አይከፈልበትም። እንግዲህ ይህ ሁሉ ስራ የሮቤል ስራ እና የፈረንጆ ስራ ነው። በአብርሽ በኩል ያሉ ሁለት ቡችሎች አቤልና በተለይ አቤልና ብሩኬ ናቸው። በአብርሽ በኩል ያሉ ማለት ነው። በሩታዬ በኩል ያሉ ደግሞ ሮቤል በጣም ከባድ ሰው ነው። የምር ለአብርሽ ያለ ጠላቻ በጣም ያስጠላል። እውነት ለምን አራኔ ሁለቱም እንዳይለያይ አልፈልግም። ይሄ እውነት የሚመስላችሁ ሰዎች ትኖራላችሁ። ሩታ በፍጹም እንደዚህ አታደርግም። እንግዲህ እሱ እኔ እንደተረዳው ማለት ነው። እና አብርሽ በመጨረሻ መጥቷል። እውነት ለመናገር በመጨረሻ መጥቷል። በሰው በኩል ወደ እሱ ስልክ ተደውሎ በቃ ድራማ በሉ ቤተሰብ፣ ድራማ በሉ። አብርሽ ዛሬ እንግዲህ በመጨረሻ መጥቷል። ይህ ቪዲዮ ይቀጥላል። ድራማ እንደቀጠለ ነው። እንግዲህ ጫወታ አሁን ነው ቤተሰብ። እኔ አልመክራትም። ሩታ አሁን ላይ ልጇ ነው ማሳደግ ያለባት እንጂ በዚህ ሰዓት ወንድ አያስፈልጋትም። እሷም እኮ ብላለች። ይሄ ሮቤል የሚባል ሰውዬ አንተ ተንኮለኛ ሰው ነው። ጌታ ነው የምላችሁ። ለማንኛውም ፋን ብያለሁ ዛሬ። ሲቅም አላቅም እንደ ዛሬ እግዚአብሔር እንዴት እንደሳቁ ቪዲዮ በሳቅ ነው ጨረስኩ ማለት ነው። እና ይማቻችሁ ሩታዬ፣ ወደፊት አንቺ ብቻ ይማችሽ። እንግዲህ አዲሱ ፍቅረኛ ስሜ ደስታ አላት እኮ ደስታ አላት። ሩታዬ አፈረችም ተሽኮረመመችም። በቃ ድንገት ሆኖበታል ሁሉም ነገር። ድንገትን የመጡበት ሩታም ደንግጣለች። የምትናገረው ሀታች። ይሄ ሁሉ የገፋፋት ያለው ሮቤል ነው። ሮቤል አንተ ተንኮለኛ ሰው ነው። እግዚአብሔር ኧረ ሩታ በፍጹም አታደርግም። ይኸው ትንሽ አብርሽን ለመመለስ ነው፣ ወደ ትክክለኛ መንገድ ለመመለስ ነው እንጂ በፍጹም ሩታ ከዚህ ሰውዬ ጋር ትቀጥላለች ብዬ አላስበው። ልጁ ያምራል። አቤት ቆመት፣ አቤት ግርማ ሞገስ በሉ። ግን ከየትም ከአውሮፓ አልመጣም። ቡታየራ ውስጥ ነው ይሄ ልጅ እኮ። እኔ እውነት አልመሰለኝም ነበረ። እውነት ለመናገር ከቡቻ ጋር 3 ነው 2 ቪዲዮ ሰርተዋል እና በሳቅ ነው ሞትኩ።
የውሸት ድራማ የሰሩ ነው የመሰለኝ እንጂ የእውነት ሩታና እሱ ይገናኛሉ ብዬ አላሰብኩም። እኔና እያወራን እኮ 2 ቀን ብቻ ነው። እንዴት ነው ይሄ ነገር እንደዚህ ሊሆን ቻለ? እኔ እኮ 2 ቀን ብቻ ነው ያወራውክ አለች ሩታ። ለሱ ሮቤል ነው ይሄ ሁሉ እያደረገ ያለው ማለት ነው። ፈረንጆና ሮቤል ናቸው። አረ በስመ አብ ከባድ ናቸው ሩታ። ለማንኛውም እኔ የኛ የምንፈልገው የሩታ ደስታ ነው የምንፈልገው ማለት ነው። የሩታ ሳቅ የሆነ በቃ ደስ ያለኝ እውነት ለመናገር ማለት ነው። ሩታዬ እንግዲህ አፍቅርሻለሁ፣ ወድሻለሁ፣ ከምኑም በላይ ፈታ ዘና አድርጌ አኖርሻለሁ። አንቺንም ልጅሽ ጥሩ ትምህርት ቤት አስገብቼ አስተምርልሻለሁ። ጥሩ ህይወት እንደምትኖሪ ደስተኛ አድርግሻለሁ። ስሜም ደስታ ነው። ደስተኛ አድርግሻለሁ። በህይወትሽን ቤት ገዛልሻለሁ፣ መኪና ገዛልሻለሁ። ኧረ ሩታ መኪናም ቤትም አላት። ያው ፍቅር ነው ያጣችው አሁን ላይ እንጂ ሁሉም ነገር የተሞላ ነው። ሩታ ያጣችው ከአብርሽ ፍቅር ነው፣ መተማመን ነው ያጣችው ከሱ እንጂ ሁሉም ነገር ሞልቷታል። ምን አጣች? ምንም አልጣችው። ያው በድራማም ቢሆን ማለት ነው ጨዋታ አሁን ነው ቤተሰብ እንጂ ሩታ በፍጹም እንደዚህ አታደርገው። ሩታ ደግሞ እኔ ፎርሰሴን ጨርሻለሁ፣ ግን ትንሽ ስለሚቆይብኝ ነው እንጂ በዚህ ሰዓት እንደዚህ ነገር ውስጥ እኔ መግባት አልፈልግም ማለች። እንግዲህ በመጨረሻ አብርሽ መጣ። ወደ አብርሽ የደወሉ ፈረንጆና ሮቤል ናቸው። ሩታና ልጁ ተቀምጦ እኛ ውስጥ እንገባለን አሉ። ምን አደረጉ? ወደ አብርሽ ደውሎ ነው። አብርሽ እንዴት ሊመጣ ቻለ? እስኪ ንገሩኝ። ሮቤል ናቸው ወይም በሌላ ሰው ስልክ አስደውሎ ነው አብርሽ ቤት እየጠሩ ይመስለኛል። ሩታ በመጨረሻ አብርሽ ገብቷል። ሩታ ደነገጠች። ጭራሽ አንተ ዛሬ መታ ፎቶ ምንድነው ግርግዳ ላይ ያለው አንሱ ይላል እንዴ? አንተ ደፋር ነው፣ ጌታ ደፋር ነው። ይሄ ነውር ነው። ኬቱም አልመጣም፣ ከአውሮፓ አልመጣም፣ ቡታ የራ ውስጥ ነው። ለማንኛውም ሩታ ደስተኛ ትሆንልን። እኛ የምንፈልገው የሩታ ደስታ ነው። እውነት ለመናገር በዚህ ሰዓት ሩታ ከማን ወንድ ጋር ባትመጣ ጥሩ ነው ብዬ አስባለሁ። ምክንያቱም ልጅ እናት ናት። በዚህ ሰዓት ምንም አያስፈልግም። ልጁ ካደገላት በኋላ እኮ የፈለገችው ማድረግ አላት። ግን ይህን ነገር እያደረጉበት ምክንያት አብርሽ ወደ ራሱ ወደ ቤት ለመመለስ ነው ብዬ አስባለሁ። ወደ ትክክለኛ መንገድ እሱን ለመመለስ ነው። እንግዲህ አብርሽ አባደ በሉ ቤተሰብ። ነገ ምን እንደሚፈጠር አናቅም። ሁላችንም በጉጉት እንጠብቃለን። እንግዲህ ኮሜንቱ በሙሉ አብርሽ መልካም መቃጠል ይሁንልክ፣ አብርሽ መልካም መቃጠል ይሁንልክ። በስማን ኮሜንት የዛሬ ይመቻል ሁሉም ነገር ማለት ነው። እኔ አልመክራቱም። ሩታ በዚህ ሰዓት እንደዚህ ህይወት ትቀጥል ብዬ አልመክራቱም። የትም አትሄዱም፣ ኢትዮጵያ ውስጥ ነው። የትም አትሄዱም። አንተ ደግሞ የሰው ልጅ ከሚስቱ ጋር አባት እኮ ያለ ልጁ እንዴት ነው የሰው ልጅ ሚስቱና ልጁን ይዛ ወደ አውሮፓ የምትሄደው? ደፋር ነክ ደፋር። ይሄ ሮቤል የሚባለው በስማም ነገረኛ ነው። አንተ ነህ ወደ እነሱ ህይወት ባትመጣ ሩታ እና የአብርሽ ህይወት በዚህ ልክ አይሄዱም፣ እንደዚህ አይበጣበጡም። ይህ ሁሉ እስከ ማፋታት ድረስ አይደርሱም ነበረ። ሮቤል ነው በቃ። አብርሽ ደግሞ አይወዱም ይሄ ልጅ ማለት ነው። ከዚህ በፊት ብዙ ነገር ስለፈጣጠረ እሱ ሲያይ ደሜ ይፈላል፣ ይሄ ልጅ እዚህ ቤት ማየት አልፈልግም ያላት። ለዛ እኮ ነው ሮቤልን አይወዱም አብርሽ። እውነት ለመናገር ይሄ ሁሉ የእሱ ስራ ነው። ትንሽ አንዱ ማን ነው አቡሽ ይሻለኛል። አቡሽ የሆነ በቃ የተረጋገ ሰው ነው። ይሄ ወጠጤ ነው። እግዚአብሔር ብስማም ንግግሩ ከአብርሽ ጋር ሲመላለስ በጣም ነው የሚደብረው። ሲጀመር በሰው ትዳር መሀል ውስጥ ባትገቡ ጥሩ ነው። በሩታ በኩል እያስቸገረ ያለው ሮቤል ነው። አንደኛ ሮቤል ነው። በአብርሽ በኩል ያለ ደግሞ አቤል ነው። በተለይ ሁለቱን ለመለያየት የሚጠሩ በሩታ በኩል ሮቤል ነው፣ በአብርሽ በኩል አቤል ነው። እነዚህ ናቸው በቃ ትዳራቸውን የበጠበጡ ያለ ማለት ነው። እና
ከቻላችሁ ብትወጡ፣ አቤልም ከሰው ህይወት ብትወጣ፣ ሮቤልም ሁለቱን ከቻላችሁ አንድን ለማድረግ ሞክሩ። እግዚአብሔር እኔ ሁለቱ እንደሌላ አልፈልግም በፍጹም። የሚጎዳው ህፃን ልጅ ነው። በመሀላችሁ ህፃን ልጅ ባይኖር እሺ ችግር የለውም። ልጅ አላቸው። ልጅ እኮ ይጎዳል። ለልጅ ብታስቡ መልካም ነው። ሩታ በዚህ ሰዓት እንደዚህ ነገር ውስጥ እኔ መግባት አልፈልግም እያለች ነው። እና ብዙ እናወራለን፣ የምናወራ ነገር ይኖራል ነው እያለ ነው ያለው ማለት ነው። ሩታ ደግሞ እንግዲህ አለ አይደለ ዛሬ የታወቀ ሰው እኔ እንጃ በቃ አዲስ ፍቅረኛ አዲስ ዛሬ እኔ እንጃ በቃ ፍቅር ይሸጣል ጋይስ። ፍቅር በቪዲዮ ነው የምነግራችሁ፣ ሰምታችኋል። ለማንኛው ሮቤል ተረጋጋው፣ እሺ ተረጋጋው። ለእኔ ሳታወራ እንዴት እንደዚህ ልታደርገው ቻልክ? እንዴት እስከ ቤት ድረስ ልታመጣ ቻልክ? ኤት አላለም ሆ ጉድ እኮ ነው የዛንድሮ ጉድ ነው። አብርሽ እንግዲህ ፌንት ለቋል በሉ እንግዲህ በመጨረሻ እሱ መጥቷል። ምን እንደሚፈጥር አናውቅም። እንግዲህ ቪዲዮ ይሄ ነገ በጉጉት እንጠብቃለን ጋይስ። ለማንኛው ቪዲዮ ከተመቻችሁ ላይክ አድርጎ ወዳችኋለሁ።